አረንጓዴ አሻራ መርሃ ግብር ተስፋን እንትከል በደብረ ታቦር ከተማ አስተዳደር የ2018 ዓመተ ምህረት አረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ሐሳብ ተካሂዷል። በከተማ አስተዳደሩ እቴጌ ጣይቱ ክፍለ ከተማ ደብረ ታቦር ኢየሱስ ቀበሌ ባለም ወንዝ ተፋሰስ ላይ የአረንጓዴ አሻራ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ በየደረጃው ያሉ የከተማ አስተዳደሩ የመንግስት የሥራ ኃላፊዎች፣ የጸጥታ አካላት፣ የመንግስት ሰራተኞች፣ በጎ ፈቃደኛ ወጣቶችና ሌሎችም የማህበረሰብ ክፍሎች ተሳትፈዋል። በአረንጓዴ አሻራ መርሃ ግብሩ ላይ ችግኝ ሲተክሉ ካገኘናቸው መካከል አስተያየታቸውን የሰጡን ኮማንደር ሸጋዬ ፈንቴና ወጣት ጌታቸው ሞገስ በሰጡን ሐሳብ የአረንጓዴ አሻራ መርሃ ግብሩ ዘርፈ ብዙ ጥቅም ያለው በመሆኑ በቦታው ተገኝተው ችግኝ መትከላቸውን ገልጸው እየተደረገ ባለው እንቅስቃሴ በመሳተፍ አሻራቸውን እንዳስቀመጡ ተናግረዋል። በባለፉት ዓመታት ለተከሏቸው ችግኞች እንክብካቤ እያደረጉላቸው በመሆኑ በጥሩ ሁኔታ እንደሚገኙ አንስተው አሁን የተከሏቸውን ችግኞች በቀጣይ እንክብካቤ በማድረግ ለአገልግሎት እንዲበቁ ለማድረግ እንደሚሰሩ ገልጸዋል። አመሰግናለሁ። ስሜ ኮማንደር ሸጋዬ ፈንቴ እባላለሁ። የደብረ ታቦር ከተማ ፖሊስ መምሪያ የአስተዳደርና ልማት ምክትል መምሪያ ኃላፊ ነኝ። እሺ እንግዲህ ፖሊስ ወይም ወታደር ተዋጊ ብቻ አይደለም አልሚም ጭምር ነው። ይሄን ታሳቢ አድርገን የደብረ ታቦር ከተማ ፖሊስ መምሪያ አመራርና አባላት በሙሉ ወደ 164 የሚሆን አባል ሁሉም ሰው የአረንጓዴ አሻራ ችግኝ ተከላ አሻራ ማሳረፍ ስላለበት ይሄንን አምነን ከቦታው ተገንተን እያንዳንዱ አባልና አመራር ሁለት ችግኞችን ይዞ መጥቶ ይሄ በደብረ ታቦር ከተማ ጣይቱ ክፍለ ከተማ ዓለም ወንዝ በሚባል ተፋሰስ ተገንተን የራሳችን አሻራ አሳርፈናል። እውነት ነው። ችግኝ መትከል ብቻ ሳይሆን የችግኝ ተክሏል ጸድቋል ወይስ አልጸደቀም የሚለውን በየጊዜው የክፍለ ከተማ ባሉ የፖሊስ ኦፊሰሮቻችን አማካኝነት እኛም ቢሆን ተገንተን እነዚህ ችግኞች በአግባቡ ያስቀመጥናቸው ችግኞች ጸድቀዋል አልጸደቁም የሚለውን ቼክ የማድረግ ስራ የምንሰራ ይሆናል። ቀጣይ ሙሉ ስሜ ጌታቸው ሞገስ እባላለሁ። ከገብርዬ ክፍለ ከተማ ቀበሌ 2 ነው የመጣሁት። ያው እንደ ወጣትነት በጎ አድርጎት በጣም አሪፍ ነው እየሰራነ እንገኛለን። አትክልት ሆነ በተለያየ ነገሮች እየሰራነ እንገኛለን። የተከልናቸውን አትክልቶችም በጥሩ ሁኔታ እንክብካቤ እያደረግነ በጎችን እንዳይበሏቸው ወይም እንዳይሰበሩ እንክብካቤ ነገር እያደረግነ እየቆፈርነ በደንብ እነዚህን እየተንከባከብነ አለን እንገኛለን። አሁንም ይሄ ወጣት እጅግ ከምንም በላይ የሚደነቅ ወጣት ነው ያለና በደንብ አሁንም ደግሞ ወተን እየተከልነ እንገኛለን። በጣም አሪፍ ነው። ለወደፊቱም ደግሞ የተከልናቸውን ደግሞ አነገው ጀምረን ደግሞ እንክብካቤ እናደርግላቸዋለን ማለት ነው። ክትትል እናደርግ ነበር። የተከልናቸውን አሁን ቀድሞች ተክል ነበር። እነዚያን ችግኞችን በግ እንዳይበላቸው ወይም ደግሞ እንዳይበሳቆል ወይም ደግሞ ሰው እንዳይሰብራቸው ነቅሎ ደግሞ ሰው ለራሱ እንዳያደርጋቸው እያልነ እየርነ በየወቅቱ ማታም ጧትም ቀንም እያልነ እየተከታተልነ እንገኝ ነበር። ግን አሁንም ደግሞ ይሄኛውን ደግሞ ተክለናል። አሁንም ደግሞ ወደዚያው ዙረን ደግሞ አሁንም እናለማለን ልማት ላይ እንገኛለን እና እነን ደግሞ እንክብካቤ አድርገን በቃ ለማህበረሰባችን አረንጓዴ አሻራችን እያሳረፍን እንገኛለን ማለት ነው። የደብረ ታቦር ከተማ አስተዳደር ግብርና መምሪያ ኃላፊ አቶ ጌታቸው ይበልጣል እንደተናገሩት በዚህ ዓመት አረንጓዴ አሻራ መርሃ ግብር ከ1.5 ሚሊዮን በላይ የተለያዩ ችግኞች ለመትከል መታቀዱን ጠቅሰው በዛሬው ዕለትም 150 ችግኞች እንደሚተከሉ ገልጸዋል። ከባለፈው ዓመት ተሞክሮ በመውሰድ በዚህ ዓመት በቁጥርም በጥራትም የላቁ ችግኞች እንደሚተከሉ ተናግረው ከዚህ ቀደም ለተተከሉ ችግኞች እንክብካቤና ጥበቃ እየተደረገ ያለበት አግባብ በመኖሩ በጥሩ ሁኔታ ላይ እንደሚገኙ ጠቁመው አሁን ለሚተከሉ ችግኞችም ተገቢውን እንክብካቤና ጥበቃ ይደረግላቸዋል ብለዋል። አመሰግናለሁ። ስሜ ጌታቸው ይበልጣል እባላለሁ። የደብረ ታቦር ከተማ አስተዳደር ግብርና መምሪያ ኃላፊ ነኝ።
እንግዲህ የዛሬው ፕሮግራማችን በየዓመቱ የሚከበረው የአረንጓዴ አሻራ ፕሮግራም ነው ያለ። እንደምታዩት በደብረ ታቦር ኢየሱስ ቀበሌ በአለም ወንዝ ተፋሰስ ላይ አረንጓዴ አሻራን እየተከልን እንገኛለን ማለት ነው። በዚህ ዓመት እንደ ከተማ አስተዳደር እንደ ግብርና መምሪያ ተቋም በትኩረት ይዘን እየሰራንበት ያለው አንዱ የግብርና ዘርፍ ላይ አረንጓዴ አሻራ ላይ ነው። አረንጓዴ አሻራ እንደ ከተማ አስተዳደር ከ1.5 ሚሊዮን በላይ ችግኝ አፍልተን በዛሬው ዕለትም የማስጀመሪያ የንቅናቄ የተከላ ፕሮግራሙ ላይ ከ150 ሺህ በላይ ችግኝ እየተከልን ያለ ነው። ከዚህ ከ150 ሺህ ችግኝ በላይ በኦልሞስት ወደ 14.5 ሄክታር መሬት በሚሸፍን አግባብ ነው የተተከለ ያለው ማለት ነው። ስለዚህ ተከላም ፕሮግራም በተመለከተ የተለያዩ የአስተዋጽኦ ያላቸውን አትክልቶች ነው እየተተከሉ ያሉት። ለምሳሌ የደን ዛፎችም አሉበት፣ የአትክልትና ፍራፍሬ ዛፎችም አሉበት። እነዚህን እንደገና አቀናጅተን ነው እየተተከልን ያለ ነው። በእርግጠኝነት በባለፈው ዓመት ከተከልናቸው ዛፎች ጋር ሲታይ ተሞክሮች መውሰድ ዘንድሮ ደግሞ የተሻለ በቁጥርም በጥራትም ያደገ ተከላ ያካሄድንበት ነው የሚሆነው ማለት ነው። በዚህ ተከላ ላይ የተለያዩ የማህበረሰብ ክፍሎች ተሳትፈዋል። እነዚህ መካከል ለምሳሌ የጸጥታ ሰራዊቱ፣ የሀገር መከላከያ ሰራዊት፣ ህዝባዊ ፖሊስ፣ የክልሉ አድማ ብተና እንደዚህም የከተማ አስተዳደሩ ወጣቶች ተገኝተው እየተከሉ ነው ያሉት። በሞቷችን እንደተቀመጠው እንግዲህ በዚህ ዓመት የተከላ መፈክራችን ተስፋ መትከል ነው። ተስፋ መትከል ማለት ነው ሴንስ ዛሬ ላይ የተከል ነው። ዛሬ ላይ ተራቁቶ ያየነው መሬት አገግሞ ነገ ከነገ በኋላ ከኛ አልፎ ለልጅ ልጆቻችን ጠቀሜታ አገልግሎት ይሰጣል ተብሎ የሚታሰብ ነው ያለ። የነገን ተስፋ ሰንቀን ዛሬ ያለንበት ችግር ተሻግረን ተስፋችን የምናይበት ሁኔታ ይፈጠራል ማለት ነው። ካሁን በፊት የተከልናቸው የተፋሰስ ላይ እየተፋሰስ የተከልናቸው ችግኞችን ክትትል እያደረግን ታጥረው አንዳንዱም የውሃ እጥረት ሲገጥማቸው ውሃ እያጠጣን እየተከታተልናቸው ነው ያለነው። ለማሳያ ያክል የባለፈው ዓመት የተከልናቸው ችግኞች ጸድቀው ቦታውም እዛ በጣም የተራቆተ መሬት ነበረው። እዚህ ዓመት አገግሞ ያየንበት ሁኔታ ነው ያለ እና በጣም በተሻለ አግባብ ክትትል እናደርጋለን። ይሄን ተሞክሮ ከትላንት በፊት ባየነው በዚህ ልክ እንደሆነ እንዲወሰድ የደብረ ታቦር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ደበበ አክሎግ በበኩላቸው የአረንጓዴ አሻራ መርሃ ግብር ትልቅ ፋይዳ ያለው መሆኑን ገልጸው በከተማ አስተዳደሩ የአረንጓዴ አሻራ መርሃ ግብሩን በተሳካ መንገድ ለማስኬድ ሰፊ ዝግጅት ተደርጓል ብለዋል። ችግኞችን መትከል ብቻ ሳይሆን ተንከባክቦ ማሳደግ አስፈላጊ በመሆኑ ከዚህ ቀደም ለተተከሉ ችግኞች እንክብካቤና ጥበቃ እየተደረገ መሆኑን አንስተው አሁን የሚተከሉትን ችግኞችን በተገቢ ሁኔታ ጥበቃና እንክብካቤ በማድረግ ለአገልግሎት ማብቃት እንደሚገባ አስገንዝበዋል። ስሜ ደበበ አክሎግ ይባላል። የደብረ ታቦር ከተማ አስተዳደር ብልጽግና ፓርቲ ጽሕፈት ቤት ኃላፊ ነኝ። እንግዲህ የአረንጓዴ አሻራ መርሃ ግብር አንዱ ትልቁ የመንግስት ኢኒሼቲቭ ነው። ይህ ኢኒሼቲቭ ከተጀመረ ከ7 ዓመት አካባቢ የሆነው ነው። በ7 ዓመት ውስጥ እንደ ሀገርም እንደ አካባቢም በአረንጓዴ ልማት በጣም ከፍተኛ ለውጥ እየታየ ያለበት ሁኔታ ነው ያለው። አፈጻጸሙም እንደ ሀገርም እንደ ክልልም ሲገመገም በጣም ስኬታማ ከሚባሉ ኢኒሼቲቮች አንዱ እሱ ነው። ከዚህ ጋር ተያይዞ እንደ ደብረ ታቦር ከተማ አስተዳደርም ይህንን መርሃ ግብር በተሳካ ደረጃ ባደገ ደረጃ ለመፈጸም ነባር ችግኝ ጣቢያዎችን በጣም ወደ ዘመናዊ በማሳደግ ለከተማ በጣም ምቹ የሆኑ የችግኝ ጣቢያዎች እንዲለሙ የማድረግ ሰፋፊ ስራዎች ተሰርተዋል። እሱ ብቻ አይደለም፣ ፕሮግራሙን እንዴት መምራት አለብን፣ እንዴት መፈጸም አለብን የሚለው ነገር ዛሬ ብቻ ሳይሆን በጋ ላይም ስንዘጋጅበት የቆየን ስራ ነው። በተለይ ይሄ የዘንድሮ የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ቃል እየተፈጸመ ያለ መርሃ ግብር ነው። የዚህ ዓመት የአረንጓዴ አሻራ መርሃ ግብር ንቅናቄ ዛሬ እየጀመርን ያለ ነው። ዛሬ ስንጀምር የከተማ ነዋሪዎች፣ አርሶ አደሮች፣ የመንግስት ሰራተኞች፣ የፖሊስ ሰራዊት አባላት እና አመራሩ በጠቅላላ በጎ ፈቃደኛ ወጣቶች በሙሉ የተሳተፉበት የአረንጓዴ አሻራ መርሃ ግብር ነው።
ይሄ ዛሬ የተከልንበት አካባቢ እንደምታዩት በከፍተኛ ደረጃ የተራቆተ ነው። ይሄንን የመመለስ እንደገና እንዲያገግም የማድረግ ስራ በተከታታይ ምን ሰራ ይሆናል። ዛሬ ተክለን እንጨርሳለን ማለት አይደለም። ዛሬ ንቅናቄ ማስጀመሪያው ነው እንጂ በተከታታይ የተከላ ስራው ይቀጥላል። ስለዚህ እነዚህ አሁን የምታዩቸው የተራቆቱ መሬቶች እንዲያገግሙ የማድረግ ስራ እንሰራለን። አርሶ አደሩ በጎርፍ እንዳይጠቃ፣ በረሃማነት እንዳይስፋፋ፣ ምርታማነት እንዲጨምር በማድረግ በኩል ፋይዳው በጣም የጎላ ነው። በዚህ ደረጃ ለአርሶ አደሩ ግንዛቤ ተፈጥሮለታል፣ ለአካባቢው ነዋሪ ግንዛቤ ተፈጥሮለታል፣ በሂደቱም ተሳታፊ ሆኗል። ስለዚህ የባለቤትነት ጉዳይም በአስተማማኝ ደረጃ መሬት እየነካ ያለ እንደሆነ መወሰድ አለበት። መትከል ብቻ ሳይሆን ነገ ተንከባከው እንዴት ማሳደግ እንዳለባቸው ጭምር አምና ከተከልናቸው ካየናቸው ተሞክሮ መውሰድ ይቻላል። የአምናዎቹ በጣም ውጤታማ ናቸው። ዘንድሮ በሚያወርድ ደረጃ ደርሰዋል። ዘንድሮ ምን ተክለውን በእርግጠኝነት ከርሞ ስንመጣ አካባቢው ተቀይሮ እንደምናገኘው ምንም ጥርጥር የለንም ማለት ነው። መልእክት ያው ላስተላልፍ የምፈልገው በተለይ የዛሬው መርሃ ግብር እውነቱን ለመናገር በከፍ ብሎ እንዲደምቅ ያደረገልን ፖሊስን በጣም እናመሰግናለን። ዩኒፎርማቸውን ለብሰው ተከላ ላይ በመገኘታቸው ለፕሮግራሙ ድምቀት ሰጥተውታል። ከዛ ባሻገር የአካባቢው ነዋሪ፣ አርሶ አደር፣ መንግስት ሰራተኛው፣ አመራሩ እና በጎ ፈቃደኛ ወጣቶች በተለይ ወጣቶች አንጸባራቂ ለብሰው በፕሮግራሙ በመሳተፍ ያላቸው ሚና በጣም ከፍተኛ ስለሆነ ላመሰግን እፈልጋለሁ ማለት ነው። በዛሬው ዕለት እንደ ከተማ አስተዳደር በተካሄደው የአረንጓዴ አሻራ መርሃ ግብር ለተሳተፉ የማህበረሰብ ክፍሎችም ኃላፊዎቹ ምስጋና አቅርበዋል። በደብረ ታቦር ከተማ አስተዳደር የ2018 ዓ.ም አረንጓዴ አሻራ መርሃ ግብር በቀጣይ ተጠናክሮ እንደሚቀጥልም ተገልጿል።